አዲስ ነገር ተፈጥሯል። ሄርሜላ በጣም እያለቀሰች ነው። እንግዲህ ሰሞኑን ባየነው ሁኔታ በጣም በሚያሳዝን ሁኔታ ሰላም አልነበሩም። ዛሬ ደግሞ በተለየ ሁኔታ በጣም የሚያሳዝን ነገር ተፈጥሯል። ሄርሜላ ምንድን ነገር አጋጠማት? አብርሽስ ምንድን ብሏት ነው ሄርሜላ እንደዚህ ተስፋ እስከ መቁረጥ ድረስ የደረሰችው? እያለቀሰችም ነበረ። ምንድን ነው ያስለቀሳት? አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? ሁላችሁንም ሰላም ሰላም ብያለሁ። እንግዲህ እንዴት ተለመደው ዛሬ በአዲስ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ወደ ቤት ተቀላቀሉ ማለት ነው። እንግዲህ መግቢያ ላይ እንደሰማችሁ ዛሬ በጣም የሚያሳዝን ነገር ተፈጥሯል። ሁላችሁም እንግዲህ ሰሞኑን ባለው ሁኔታ ሁላችንም ግራም ተጋብተናል። ግልጽ ያልሆነ ነገር አለ። ግማሹ አብርሽ ታሟል፣ ግማሹ አብርሽ አልታመምም እያለ ነው። ለማንኛውም ወንድማችን አብርሽ ፈጣሪ ያሽርህ። እንግዲህ ግን ባለው ሁኔታ በጣም አሁን ላይ ጥሩ ሁኔታ ላይ ነው ያለው። ነገር ግን ደግሞ በጣም የሚያስደነግጥ ነገር ተፈጥሯል በሄርሜላ በኩል ማለት ነው። እንግዲህ ሄርሜላን እንደምትዋት ሰሞኑን አብርሽ ያገባኛል፣ ምክንያቱም ተንበርክኮ ቀለበት ስላደረገልኝ አብርሽ ጋር ብዙ ነገሮች አሳልፈናል፣ ለወደፊትም ብዙ ህልም አለን እያለች ስታወራ ሰምተናታል። ነገር ግን ዛሬ በተፈጠረው ሁኔታ ሄርሜላ በጣም ቅስሟ ተሰብሮና በጣም አዝናለች። ምክንያቱም እንግዲህ ሁላችንም ያለው ነገር ታያላችሁ። የወለደ አይራራቅም የሚባለው አብርሽ ከልጁ እናት ጋር ከሩታ ጋር ሄዷል። ምክንያቱም የወለደ ተራርቆ አይራራቅም ይባላል። እንግዲህ ይሄ የታወቀ ነገር ነው። እንግዲህ አብርሽ ከሩታ ጋር እንዳለ ብዙ ጊዜ ተናግሯል። ሩታም ደግሞ ወዲኔ ተመልሷል የልጁ እናት ስለሆንኩ እያለች ነበረ። ሄርሜላም ደግሞ እንደዚህ ሆኖ እኔ እሱን ታምሞ በፍጹም ትቼው አልሄድም፣ የሆነ ነገር አድርገሹ ነው እንጂ በፍጹም አብርሽ እንደዚህ አይሆንም እያለች ነበረ። ነገር ግን አሁን ደግሞ በጣም የሚያሳዝነው ነገር አብርሽ ሄርሜላን ምን አድርጓን ነው እንደዛ ልታለቅስበት የቻለችው ልትሉ ትችላላችሁ። እውነት ለማውራት በጣም ይህን ነገር ብዙ ጊዜ ተነግረዋል። አብርሽ ወደ ቤቱ ተመልሷል እየተባለ ሄርሜላ ግን ቤቱ ድረስ እየሄደች በጣም ብዙ ነገሮች እየተፈጠሩ ነበር። በተለይ ትላንት በተፈጠረው ነገር በጣም ያሳዝናል። ከትላንት ወዲያም እንደዛው። ምክንያቱም እሷም ሌሎቹም ለማስታረቅ የሚሆን አብርሽን ለማረጋጋት እንግዲህ ያለው ነገር ሰሞኑን ትንሽ ስላደናገራቸው ለዛም ይሆናል ከጎኑ አልጠፋችም። ሆኖም ግን እንግዲህ ኤፍሬምና ሩታ እንዳሉት ምክንያቱም ሄርሜላ እየበጠበጠችው ነው ቤታችን ያለችው እያሉ ነበረ። አሁን ግን ነገሮችን የቋጩ ይመስላል ማለት ነው። ምክንያቱም ሄርሜላ ብዙ ጊዜ የምትመካው በቀለበቷ ነው። ቀለበት አድርጎልኛል እያለች ቀለበት ማሰሪያ ይመስል እያሉ እነሱም በጣም እየተናደዱባት ነገር ነበረ ማለት ነው። እንግዲህ ዛሬ የመጨረሻ ቀን ይሆናል ብለን ያሰብነውን አብርሽ ይሄን ነገር ተስማምቶበታል። ምክንያቱም የሄርሜላ ቀለበቷን እንዲታወጣ አብርሽ ያዛታል ብለው ነበረ። ሄርሜላም ደግሞ አቤል ጋር መጣች። እንግዲህ አቤል ጋር ስትመጣ እኛ ብቻሽን ቶሎ ብለንሽ አልነበረም ወይ? ለምንድን ነው ሰው አስከትለሽ የመጣሽው? ብለው ኤፍሬም ደግሞ ችግር የለውም ጓደኛችን ነው ይምጣ ምንም አይደለም አለ። እንግዲህ ኤፍሬም እና አቤል ብዙ ነገሮች ያልተግባቡበት አለ። ግብ ግብ ተይዘዋል። እሱ ነገር ምንድን ነው? አብርሽ እንግዲህ ሄርሜላን እኔ የራሴን ህይወት መርጫለሁኝ፣ የልጄ እናት ጋራ ሚስቴ ጋር ተመልሻለሁ። ስለዚህ አንቺ ጋር ያለው ቀለበት ምንም ነገር ስለማይሰራልሽ ቀለበቱን አውርጪው አላት። ሄርሜላም ደግሞ እንዴ አብርሽ ለምን አለችው። እሱም ደግሞ እኔ የራሴን ህይወት ጀምሬያለሁ፣ አንቺም የራስሽን ህይወት መጀመር አለብሽ። ቀለበቱን አውጪ፣ ካለኛም ህይወት ውጪ፣ ልቤ ውስጥ አለህ እያልሽ እንትን አትበይ። ስለዚህ ዛሬ የመጨረሻችን ቀን ይሆናል አላት። እሷም ደግሞ ለምን? ምክንያቱን ታልትነግረኝ እኔ እንዴት ላውልቅ እችላለሁ? ስታደርግልኝ አንተ ቀለበት አርግልኝ ብዬ አስገድጄህ አይደለም፣ ወዴ ፈቅዴህ ነው ያደረክልኝ። አዲስ ህይወት ጀመርን ብለን ብዙ ነገር አውርተናል፣ ብዙ ነገሮች አድርገናል። ነገር ግን እንዴት አንተና እኔ ስንጣላ ቀለበት ዝም ብለን እናወጣለን ወይ? ቀልድ ነው ወይ? የቃቃ ጨዋታ ነው ወይ አለችው። እሱ ደግሞ እኔ እስከዛሬ ድረስ አዎ ተገናኝተን ነበር፣ ነገር ግን የማይሆን ነገር ስለሆነ አሁን ወደ ልጅ እናት ተመልሻለሁ። ስለዚህ ቀለበቱ ከአንቺ ጋር ምንም የሚያደርገው ነገር ስለሌለ ከህይወታቸው ውጪ በህይወታችን እየገባሽ ብዙ ብጥብጥ እየተፈጠረ ስለሆነ ከአሁን ወዲያ አንቺም የራስሽን ኑሪ፣ እኔም የራሴን እኖራለሁ አላት። እሷ ደግሞ በፍጹም አብርሽ አንተ ይሄን ነገር አትልም፣ እነሱ መክረው ነው እንጂ አንተ በፍጹም ይሄን ሀሳብ ልታመጣ
ልታመጣ አትችልም አለች። ኤፍሬም ደግሞ እንዴት እኛ እንለዋለን? እሱ እኮ ህፃን ልጅ አይደለም፣ ብዙ ነገር የሚያውቅ ነው። ስለዚህ አይፈልግሽም፣ ቀለበቱን በሰላማዊ መንገድ አውልቀሽ ስጪው አላት። እሷም ደግሞ እኔ በፍጹም አላዋልቅም፣ ስራ ቦታስ ምን ይሉኝ? አንተ እንዲያደረክልኝ ቀለበት ያውቃሉ፣ አንተ የወደፊት ባሌ እንዲሆን ያውቃሉ። እንዴት እንዲህ ልትል ትችላለህ? ኤፍሬም አንተ ዝም በል፣ እኔ እሱ ጋር ነው ማውራት የምፈልገው። አብረሽ ብቻችንን ሁነን አውራኝ ያለውን ነገር ምን ተፈጥሮ ነው? ለምን እንዲህ ልትል ቻልክ? በላት ብለው ሆነው አለችው። እሱ ደግሞ ማንም ያለኝ ነገር የለ፣ ማንም ያለኝ ሰው የለ፣ ራሴ እንትን ያልኩን ነገር ነው የወሰንኩበት። ስለዚህ ቀለበቱን አውጭ አላት። ኤፍሬምም ደግሞ አውጫ ተጨቃጨቂ፣ ልጁ አይፈልግሽም አላት። አቤልም ደግሞ አንተ አርፈት ተቀመጥ፣ ዝም ብለት ተቀመጥ፣ እሱ ይናገር፣ እነሱ ሁለታቸው ያውሩ አለ። እንግዲህ ኤፍሬም እና አቤል ደግሞ ግብ ግብ ተያያዙ። አርፈሽ አውልቅ እያለ ኤፍሬም ሄርሜላን ሲናገር አርፈት ተቀመጥ በማለት አንዳንድ ነገሮች እንትን ሲሉ ነገሮቹ በጣም የተካረሩ ሆኑ። በጣም ያሳዝናል ዛሬ ማለት ነው። እንዲሁም ደግሞ ሩታ እንግዲህ አይፈልግሽም፣ የልጁን እናት ስለመረጠ ምንም ማድረግ አይቻልም። ስለዚህ ብታወቂ ይሻልሻል፣ ከህይወታችንም ውጪ ቀለበቱን የሚያደርግልሽን አውልቀሽ ስጪ አለቻት። እሷም ደግሞ በፍጹም አላወልቅም አለች። አቤልም ደግሞ አንቺ እኮ 80ሺን ቀድሻል፣ ዝም ብለሽ ነው የተለጠፍሽው አላት። ኧረ እባክህን ያሳድሰናል፣ ታድከናል። ስለዚህ ምንም እንትን ያልኩት ነገር የለም፣ የልጅ አባት ነው፣ ሚስቱ ነኝ አለችው። እሱም ደግሞ ኤፍሬምም በማያገባቸው አትግቡ፣ እሷ እነሱ ተመልሰዋል። ያለውን ነገር ስላስተካከሉ ኤፍሬም እንግዲህ ይህን መልስ ሰጥቷቸዋል። ሄርሜላም ደግሞ በጣም ተናደደች። ራሷን መቆጣጠር አቃታት። እኔ አብርሽ ራሴን ለመቆጣጠር እየታገልኩ ነው፣ እባክህን ንገረኝ፣ ምንድን ነው ምክንያትህ? እኔ እየተጨነኩ ነው። እኔ ለአንተ ዲያንክ አልዲያንክ እያልኩ ራሴን እያጨናነኩ አንተ እንዴት ይህን ሀሳብ ታመጣለህ? አለችው። እሱ ደግሞ ሄርሜላ ቀለበቱን አውጪው፣ እኔ ሌላ ነገር አልፈልግም፣ ቀለበቱን አውጭና ስጭኝ። ከዛም ወዲያ ደግሞ ከህይወታቸው ውጪ ከህወያ ምንም የሚያገናኘን ነገር የለ አላት ደጋግሞ ይህንን ቃላት። እሷም ደግሞ ጭራሽ ልታወልቀው ፈቃደኛ አልሆነችም። ነገር ግን በግድ አስገድዶ እጇን ጨብጦ ቀለበቱን አወጣው። ሄርሜላም ደግሞ እራሷን መቆጣጠር አቃጣት። በጣም አለቀሰች። ለምን እንዴት እንደዚህ ታደርጋለህ አብርሽ? ቀለበት ተንበርክከህ ያረክልኝ ስንጣላ ልታወልቀው ነበር? እስኪ ንገረኝ ለምንድን ነው አለችው። እሱም ደግሞ ለምንም አይደለም፣ እኔ ወደ ትዳሬ ስለተመለስኩ ከአንቺ ጋር ያለ ነገር እዚህ ጋር ያበቃል፣ ካሁን ወዲያ አትድርሽብኝ፣ አልደርስብሽም አላት። እሷም በጣም አለቀሰች። አቤልም ደግሞ በጣም ተናደደ። እመነኝ ተንበርክክህ ቀለበት ታረግላታለህ፣ አሁን ግን ምንም እንትን ስለሌለህ ደህነኛ ስላልሆንክ ምንም አልፈርድብህም አለ። ሩታም ደግሞ አይፈልጋትም አለ። አንቺ እኮ አሁን እሱን የምታቅፊው ወይም የምትስሚው በድን ነው፣ ምክንያቱም ወደ ረሱ አይደለም፣ እሱ ያለው በአንቺ ቁጥጥር ነው። ና ስትዩ ይሄዳል፣ ሄድ ስትዩ ይሄዳል፣ እና ስትዩ መለሳል እያለ በጣም ተናደው ነበር የሚለውን ራሱ ግራ እስከሚገባው። ሩታም ደግሞ ባሌ ደህና ነው፣ እናንተ ናችሁ እንደዚህ ያላችሁ እንትን የምትሉት እንጂ ባሌ በጣም ንጹህ ነው፣ ደህና ነው፣ ሚስቱን ስለፈለገ ነው። እንግዲህ ምንም ማድረግ አይቻልም፣ ያልፈለገውን ሰው አይፈልግም ነው፣ ከህይወታችሁ ውጡ አለችው። ሄርሜላም ደግሞ አብርሽዬ እኔ እጠብቅሃለሁኝ፣ በፈለክበት ሰዓት እኔ ቁሚ እጠብቅሃለሁ፣ ቀለበትም ላድርግልሽ ታልክ እጠብቅሃለሁኝ፣ እስከዛው ድረስ አለሁኝ፣ እኔ ምንም ማድረግ አልችልም፣ ምክንያቱም ይሄ ያንተ ሀሳብ እንዲሆነ አውቃለሁ አለች። ሄርሜላ በጣም እያለቀሰች ነው። አብርሽም ደግሞ በዝምታ ዋጠው።